ዛሬ በዚህ በተንጣለለና ልጆች የሚቦርቁበት በወግ በማረጉ ሶፋ ላይ ቁጭ ብለው የሚያወጉበት ያማረ ሳሎን ትናንት እንኳንስ ከባድ የጤና እክል ያለባትን ልጁን ይዞ ይቅርና ለጤነኛም በማይመች ቤት የማይሉት ደሳሳ መጠለያ ውስጥ አሁን በስራ የደከመ ሰውነት ደረጃውን በጠበቀ አልጋ ላይ ጥሩ ረፍት አድርጎ አእምሮ የሚታደስበት ሰፊ መኝታ ቤት። ከዚህ በፊት መቀመጫም መኝታውም መመገቢያውም የዕቃና ልብስ ማስቀመጫውም በአንድ ላይ በትንሽዬ ጠባብ ቦታ። እረ እንደው በጥቅሉ የትናንቱማ አይወራ። ያ ሁሉ ታሪክ ሆኖ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማዋ ነዋሪዎች ችግር መቃለል ሁሌም እንደሚያደርጉት ሁሉ ላለፉት 10 ዓመታት ያልጋ ቁራኛ ልጁን ያለ እናት እርዳታ ሲንከባከብ ለቆየው አሸናፊ አሰፋ ደረጃውን በጠበቀ መኖሪያ ቤት እንዲኖር አድርገውታል። ከዚህ በፊት የነበርንበት ቤት ያው እኔ ያለው 2 ልጆች ያሉ እናቴና 2 እህቶች ያሉና ጠባብ ቤት ናት። በአንድ ቤት ውስጥ ነበረ 6 ሆነን የምንኖረው። 4 በ4 ናት ቤቷ። እንደገባችሁ አልጋ ነበረ። አሁን ግን እንዳያችሁት ኮሪደሩም እጅግ በጣም ምቹ ነው። ቤቱም እንዳያችሁት ባለ 2 መኝታ ቤት ነው። ሽንት ቤቱም ራሱን የጠበቀ ነው። ባዝሩሙም እንዲሁም ደግሞ ክችን ቤቱን ካያችሁት እጅግ በጣም የሚያምር ነው። ሳሎኑም እንዳያችሁት ነውና ይሄ ደግሞ ለልጄ ምቹ ነው። እንዲሁም ወጥቶ ለመዝናናት ራሱ ውጪ ላይ ዊልቸር ይዤ ለመውጣትም እጅግ በጣም የሚያምር ነውና በዚህ አጋጣሚ የአዲስ አበባ ከንቲባችንን ክብርት ከንቲባ ወይዘሮ አዳነች አቤቤን ሳላመሰግን አላልፍም። ስንገላታ የኖርኩ ነኝ። ስንገላታ በሰው ደረቆት ስንገላታ ኑሪ ዛሬ ተጨለማ ወደ ብርሃን መጣሁኝ። እግዚአብሔር ይመስገን።